የስራ አይዳ ታመጣለች። የምትረገጠው እሷ ነች። መግባት ስትፈልጉ አንዳንድ እግዚአብሔርን ለምን ሰደባችሁ? ሚሚ አይተሻል? ለምንድን ነው እኔን የሰደባችሁ? ይሄ ሁሉ ስድብ እያየች ግን ለምን ሰደባችሁ ብላ አትጠይቅም። ምን ይሆን ለእሷ ስድብ ምርቃት እንደሆነ አያውቁማ። እነዚህ ደግሞ እሱ መስሚያ ነው የገረመኝ። ሁሌም እኮ ነው ጨረቃ፣ የምር እግዚአብሔርን ሁሌም አንቺ ማለት ነው ጨረቃ ስድብ ለሃይሚ ብቻ ሳይሆን ማለት ነው ሊቶበሮች በሙሉ ምርቃት ነው ስድብ ማለት ነው። ለሀቢብቲ እነሱ እኮ ሚዲያ አንዳንድ ድረስ ማለት አይደለም እግዚአብሔርን እንደዛ ብላችኋል ምናምን ይላሉ። ክበት ለቀማ የሚባል ነገር አለ። እነሱ ባልዋሉበት ሰው የሆነ ነገር ሲል ምንም አይመስላቸውም። ገባችሁ አይደለ? እነሱ ስራቸው ዱሮ ነበር ስታልቅስ ነበር። ሃይሚ ብላለች አልሰማችሁም? ጨረቃ ሃይሚ ብላለች አንድ ነገር ፍጻሜ ማየት አለባችሁ። 2 ቀን 1 ቀን አትፍረዱ። 2 4 ቀን 5 ቀን መጨረሻ አይታችሁ ፍረዱ አለች። እከኮች ዝም ብላችሁ አንድ ቀን ወንድሜ ፍቅር አዳምጪ። ፍቅር ማለት ፍቃሪ ናቸው እንደዚህ ፍቅር ማለት ነው። አሁን ትላንት እኮ ማለት ነው ትላንትና በአንድ ቀን እኮ ነው በአንድ ቀን ውስጥ ማለት ነው የዛን ልክ ቪዲዮ እየታየ እየተሳደቡ ነበር። ይሄ ምን ማለት ነው? ምን አባታቸው ዩቲዩብ ላይ የእነሱን ሬሳ ነው እዛ ይነጠፍ እንዴ? ወንድሜ ሞቴ ብሩክ ሆስፒታል ጋራ ተነሳ። ዶክተር እናንተ ናችሁ? የብሩክ ጮጋራ ዶክተር ደግሞ እኮ ምንም አይመለከታቸውም። የማይመለከታቸው ልጆች ናቸው የሚሳደቡት፣ ምንም የማይመለከታቸው። አሁን ደግሞ ብሩክ ቲከት ቀደደ ስል ደስ ይላሉ። እነሱ ነገ ይሄዳሉ አንድ ላይ ገደል ግቡ። እንዴት ይቀዳል? ሰርፕራይዝ ለማድረግ ፈልጎ ነው እንጂ አይቀድም። ሲጀምር አያረገውም። ቃል ማለት ነው። ክርስቲያኖ እንዴት ናችሁ? ወአለይኩም ሰላም። ቦታ የለኝም። እሺ እኔ ታቸው ነው አዩን አስገቢ ነው ጨረቃ ተቀመጥ። አረ ነይ ጨረቃ፣ እኔ እወጣለሁ። እኔ ደስ አይለኝም ከወጣሽ። ምን ምጣደና ነው ጨረቃ ለምን ወጣሽ? ጨረቃ አረ ጨረቃ ነኝ። ሁላችሁም ጨረቃ ነኝ። አንድ ታን ነው ሁላችሁ ጨረቃ ነኝ። ጨረቃ የት ይግባ? አረው እዚህ ቤት ዋላችሁ ማለት ነው። ዝም ብለሽ አርፈሽ ተቀመጪ። ሹ አይዳ አረ እኔ ወጣለሁ። እኔ በእናትሽ ዛሬ ከነገር አንድ ሰው እንድታወሩ አልፈልግም። ወጣለሁ። ያለ ባይ አረ እኔ እዚህ ቤት ይሆነ ውጭ ሲጀምር ማለት ነው። ከኔ ጋር ሲጀምር ማለት ነው። ሸኝ አያስፈልግም። ውጭ ዋንዴ አው አንቺ ሰኒ ዋንዴ እንዴት ናችሁ? ወይነት እንዴት ናችሁ? ደህና ነኝ ዋንዴ። አረ እቺ ሰኒ ሰላም ብያለሁ። ለማንኛውም እንዴት ናችሁ? ደህና ናችሁ ሆይ? አለሽ ሆይ? እኔ አለሁልሽ እናቴ። እንዴት ነሽ? ሰኒ ነይ ግቢ ነይ። ገላኔ ደግሞ የማባደበት ሰዓት ይሄ መርፌ ደግሞ መቼ ነው የሚያቆመው? ፈጣሪ ትዕግስቱን ስጠኝ። ምን መቼ ነው የሚያቆመው? በህይወት አለሽ ወይ? ስንት ቀን ነው ሰፈር አለሁልሽ? የተዳለው ብለሽ ነው ወይስ አንቺ ወስደው? አንዳንድ ሰዎች ማለት ነው እንደ ጨጓራ የሚሉጡ ሰዎች አሉ። አንዳንድ ሰዎች ማለት ነው ቀየረብሽ። የምን አይደለም እንደ ሌላ ጊዜ ላይ ባላገኝሽ ምናምን ምን ሆነሽ ነው? ወይስ ተጠርተሽ ነው? ጨረቃ ነው። አዎ እኔ አሁን እኮ ጨረቃ ነው መልሷት። እኮ ግን በጤናሽ ነው? አዎ ሰኒ ማለት ነው። ሰኒ አንዴ ስሚኝ ማለት ነው። አንድ ቆንጆ ልጅ አለሽ ስጪኝ። ዋንዴ ደህና ነሽ? እንዴት ነሽ? ደህና ነሽ? መዲ ሁላችሁም እዚህ ጋር ያላችሁ ኧረ ሚነስ ትለቃለሽ። ቆይ ምን ሆነሽ ነው ግን? ኧረ ዋንዴ በፈጠረሽ ሰላም ነሽ? አለ ናችሁ ግሩፕ መሰል ትዳር ቤት መሰልሽ እንዴ? ስጪኝ እስኪ ቆይ። ዋንዴ
እንዴት ነሽ? ውበትሽ ቁመትሽ እንዴት ነሽ? ዝም በሉ እናንተ ዝም በሉ። ማንን እየጋባው አይተሽ ነው? ባናትሽ መልሳለሁ። ቆይ ፕሮፋይል መልሳለሁ። ልጅ ሰኒ ማለት ነው። እኔ ብዙ ጊዜ ለማውራት ፈልጌ ነበር። ስጪኝ፣ ያን ልጅ ስጪኝ። ያቺ ሴትዮ ሰው አላት እኮ። ለምንድን ነው እንደዚህ የምታደርገው? ምን ሆነሽ ነው? ወይ ፈጣሪ የሆነ ልጅ አለ ስጪኝ እኮ ቲክቶክሽ ቤት አሚናት በፈጠረሽ 22 ቀን ነው የቀረሽ። ጾሙ ይለቅ። ፈጣሪ ትግስቱን ስጠኝ። ላላ ቆይ አሁን አስፈለገኝ አትስጠኝ። ዝም በእንጂ ሃይሚ ምን ሆነች? አረ ሃይሚ አላልኩም። ምን ሆንሽ አንቺ? ምንድን ነው የምትይ? እግዚአብሔርን አልገባኝም። ስጪኝ፣ አንድ ልጅ አለ ስጪኝ፣ ለኔ ስጪኝ። ቲክቶክ ላይ የምትለቂው ልጅ አለ ከሆነ ሴትዋ ጋር የተለቀቅሽ ነው። ለሴትዋ ሰው አላት። ምን ሆነሽ ነው? ለኔ ስጪኝ። ባል በደል ለሆነ መቼም ይገባሻል እኮ እያወቅሽ ነው የምትጠይቂው። አሚናት ማለት ነው። አሚናት በቃ ደህና ሰው ነበርሽ፣ ተበላሽ። ዝም በይ አንቺ። አንቺ እንዴት ትቀልጃለሽ እንዴ? እኔ የራሴ ባል እንዴት ነው ከሀይሚ ጋር ይሄዳል አይሄድም ብዬ ስላስብ እኔ እኮ ያልኩሽ ገብቶሻል። አንቺ ዝም ብለሽ በሳቅ ሞትኩት። ሲዲም ማት ገባኝና ደለትኩት እኮ። ቆይ ለምንድን ነው እንደዚህ የምታረጊው? ቆይ ኧረ አይደለ ቀልድ ነው። ቀልድ አታውቁም እናንተ ፋራ ናችሁ እንዴ? አይ እኛ ቢናቅም ማለት ነው። ትቷት አይሄድም አይደለ? ጨንቆኛ። ኧረ ሀዩ ተይ እንደው በቃ ስለዛ ነገር አታውሩ። ወላሂ እዚህ እዛ እንትን ያልሆነ አይዲያ እየጻፋችሁ እውነቴን አይደለም ግን ማለት ነው። አንዳንድ ጊዜ ያን ወገን ብቻ ደጋፊ የሆናችሁ ሰዎች ማለት ነው በጣም ነው ያስጠላችሁ። የዛሬ ኮሜንት ላይ እንዴ እነሱ በሁለት አይሄድም ራሳቸው ኮሜንት ላይ ምን ሆነ? ዛሬ ኮሜንት ላይ አላያችሁትም? ጠቅላላ እኮ እሷን የሚሰድብ ነው። አንቺ ባመጣሽው ነገር አንቺ ምን አገባቸው? ምን ነው እነሱ እኛን እንኑርልሽ አሉ። ጭራሽ እኔ የሚገርመኝ እኮ ለሱ ነው። በሁለታችሁ ይሄን ምን ሲያረግሽ ነው? ይሄን እንዴ ስራ ነው ይስሩበት። ብድር መመላለስ አይችሉም እንዴ? ምን አንሰራም? ዩቲዩብ የተከፈተው እኮ ተላይ ካፕል ላይ ያስቀምጡት አይደለም? ስክሪንሽ ላይ ስልካቸው ላይ ሊሰሩበት ነው። ዋንዴ አንቺ ራስሽ ማለት ነው ብሩኬ እውነትም ይሄ ችኬት ቀደደ ወይስ እንደዛ አደረገ ወይ የሆነ ነገር አድርጓል ብለሽ ታስበኝ ነው? አላስብም። እግዚአብሔር አንድ ቀን ውስጥ ስሚ ቆይ ሁላችሁም ዝም በሉ። እኔ መልስ ልስጣችሁ። ኖ መልስ ሊሰኒ ማለት ነው ምን አለ? ምን ቪዲዮን በደንብ አይታችኋል? ወንድ ልጅ ብድር ነው የማይመልስ አይወለድ አለ እኮ እዛው ሆኖ ማለት ነው። ሳቁል ያመጣው ነበር። ትኩር ብላችሁ አታዳምጡም ወይ? ቪዲዮ ካላዳመጣችሁ ቅንጭላታችሁ ላይ ማለት ነው። ጥያቄ መልሽኝ አልኩሽ አይደል? እንደ ጥያቄ መልሽኝ። እሱ ወይስ ያስባል እንደ ማልቀድ አያረገውም፣ አልተደረገም። ማንም ሰው አይኖር ወንድ እኮ ስሚ ሊሰኒ ማለት ነው። ይሄንን ዝም ብሎ ቅንጭላታችሁ ይሄ የእሱ ቂጥ ጠራጊ ሁላ ነው ይሄን የሚያስበው ማለት ነው። ሸኮት ያፎሽ ማለት ነው። እውነቴን ነው እውነቴን ነው። ከምር ዛሬ አላየችምና ነው እናንተ የሚጫወት ፈጣሪ ትዕግስቱን ስጠኝ። እኔ ነኝ ማውራት ያዝኩት። ዝም በሉ። ውሂነት ከምር አንቺ ውሂነት ማለት ነው። አላያችሁም ምን እንደተጻፈ? ከምር በጣም ነው የሚደብረው። እሱ ሲጀመር ብሩኬ ጥሏት አይሄድም። ግን እኮ ቤኪ ሸር ያደረገውን አይታችሁታል? ምን ማለት ነው ብሏል። እሱ ራሱ ተናዷል። ትላንት ነው ያለው። ትላንት ነው እኮ ምን ማለት ነው? ዛሬውንም ሸር አድርጎ ገብተሽ እሱ አንድ ተባባሪ አይደለም። ምንም ሆነ ምንም ዝም ብላችሁ ሀታው ምን ማለት ነው? ማለት ነው ይሄ ስራ ነገር ዝም ብላችሁ ማለት ለሃይሚ ነው። አንቺ እስኪ አስበሽ አስቢ። ምን ማለት ነው ያለው? ትላንት ነው እንጂ በዛሬ ቪዲዮ አላየሁም። ትላንት ምን ማለት ነው? ዛሬም ውዴ ስሙ። ያም ሆነ ይህም ሆነ ሃይሚ ዛሬ ምንድን ነው ያለችው? ይሄ የራሴ ጥፋት ነው፣ አልጸጸትበትም። አንተ ብቻ ፈታ ብለህና ብለዋለች። ችግር የለም ብሏል። ምናልባት ደግሞ ሊያስተካክለው ይችላል። እመኑ። ስለዚህ ሰርፕራይዝ ስላበላሽበት ነው እንጂ ኧረ ቆይ ዘሃራና ሚና ቆይ ስሙኝማ፣ እዚህ ጋር ማለት ነው ያልሆነውን ሆኗል፣ የተደረገውን ተደርጓል።
እንዴ ምንድነው ያለው እሱ? እዛው እኮ ተናግሯል። ወንድ ልጅ አይወለድ ማለት እኮ ብድሩን እየመለሰ ነው። ያማችኋል እንዴ እናንተ በሽተኛ ናችሁ? ወይንም በደንብ አዳምጡ ቪዲዮውን ሂዱና ወይንም አንቺ እኮ የተመታሽ ልጅ ማለት ነው። እኔ እኮ የምትገርሚ ነገር የተመታሽ ነው። ስሚኝማ ግን ልክ ልኮኝ ትቻለሽ እኮ እሱ እኮ እዛው በዛው እንትን አድርጓ ሰርፕራይዙን ስላበላሸችበት መልሶ ሰርፕራይዝ ያደረጋ ፈልጉ። አልተበላሸም። የታየሽ አይተሻል? እያወራ እኮ ነው። አላወራም። እዛው እሱ ፕራንክ እያደረገ ነው። የታየሽ? ፕራንክ እንኳን ሲያደርግ እኮ ለእናንተ እንድናውቁ ነው ወንድ ልጅ አይወለድ ብሎ የነገራችሁ ነው። አታዳምጡ። ግን እኔ የሚያናድደኝ የነሱ እኔ የሚሉ ሰዎች ናቸው የምር በቃ አስተያየት አትስጡባቸው። አብሶ የእሱ ዳይፐር የሆኑ ማለት ነው በሽተኞች። እንደዛ ብቻ ሳይሆን ማለት ነው አንዴ በሁለታቸው መሀል የሚሆነው ነገር ማንም አስተያየት የመስጠት መብት የለውም። በቃ ራሳቸው እዛው ይፋጩ፣ ተዋቸው። የምር አሁን እኔ በጣም ሲጀመር እኮ እዚህ ነገር እናንተ ለምንድን ነው በተራ ማታወሩ? ለምንድን ነው የሚጮት? ፈጣሪ ሊሰኒ ማለት ነው ሲተተር ያወሩ መላቢያቸው። አንቺ ሲጀመር ዋንዴ አንቺ ራስሽ በተራ አውሪ፣ ዱቄ በተራ አውሪ። ይደቁትሽና ሲጀምር ማለት ነው እነሱ እኮ ሳያዳምጡ ነው የሚመጡት። እዛ ምን እንደሆነ በኮሜንት ብቻ ነው እንደዛ ሆነችው እያለችው እሷ እያለች አለችው። በውስጥም ያወራሉ፣ ብዙ ሰው ያወረኛል እያለች ነው። አይደለም ይኸው ቪዲዮ ላይ ራሱ እኮ እሱ እያወራ ነበር። ሊሳን ያልሰማሽውም? ወንድ ልጅ አይወለድ እያላችሁ ነበር እኮ ልንገርሽ መጀመሪያ ምንድን ነው ብድርን የማይመልስ እያለ አውጥቷል። ወንድ ልንገርሽ ያለውን መጀመሪያ እንደ ባትነግሪኝም አላት። ባትነግሪኝም እያየሁ ነበረ። ያንን እያየሁኝ እንዴት ማመን ይጠፋኛል አላት እኮ። እንደምታረገው አምኖ ነበር። እናንተ ወሬ ያዛችሁ ሳለንቱን ነው ወሬ ያዛችሁት። እሱ ፕራንክ ማድረግ የጀመረበትን ቦታ ላይ ፖይንቱን አንሱ መጀመሪያ። ዛሬ ደግሞ ፕራንክ እያደረገበት ቦታ ይይዘሽ ዝም ብለሽ የምታወሪ ፈጣሪ በቀጫወት እዛ ላይ ያለውን ልብ ብሎ ሳያዩ እነሱ ማለት ነው እነሱ የሚያወሩት እሱ የገባበትን እንትን ያነሳበትን መጀመሪያ እሱ የት ላይ እንደቀየሰው ማየት አለባችሁ። ፈጣሪ ትዕግስቱን ስጠኝ። ያም ሆነ መጨረሻ ላይ እኮ ስሟት ወጣ። ደውልልሻለሁ የምሄድበት አለኝ አላት። ሰው አስተካክሎ ሊመጣ ነው። አለቀ ወይ እናንተ ነገር እሱ ሲጀምር መች ተጣሉና ሰላም ናቸው እኮ። ግን አሁንም ቢሆን የእነሱን ህይወት ራሳቸው ሊያመጣልሽ እኮ ነው። አይዞሽ ገለቴ ፊፄ ነው ላንቺ። አረ ደግሞ አትይዘ ነው። እነሱ አልተጣሉም ሲጀመር ዝም በሉ። የተናደኩት አሚናት የተናደኩበትን መንገድ እኔ ልንገራችሁና ልወጣ ነው ማለት ነው። ምን እንደሆነ ታውቃላችሁ? ሃይሚን ምን አሏት ዛሬ ማለት ነው? ሰላሴ ፕራንክ እያደረገሽ አንቺ የምታመጪው ጣጣ ይኸው ነው። ደግ አደረገሽ እንዲህ ነው ምናምን እንዴ እንደዚህ ለመረራችሁ ይሁን ይውጣልንጂው ሰርፕራይዝ ለማድረግ ፈልጎ ነው። ቲኬቱ አልተቆረጠም አልተቀደደም። ሲጀመር ደግሞ ማለት ነው ምን ቂጣ አረጋቸው ነው ሲጀመር የሱ አንዳንዶቹ ማለት ነው ቂጣጣ ቢሆይ ስነ ስርዓት ያዙ ይጣብሻ ቦንዶ አንቺ እንደው እንትን አጣቢ አንዴ ማለት ነው ሃይሚና ብሩክ ሪፖርቱ ሲሄዱ ማለት ነው እነዚህ ልጆች በለዶ ይጠቀማሉ። በለዶን እኔ እኮ በዚህ የተናደኩት አሚናት ማለት ነው። አሚናት ፕራንኩን ራሱ እሱ እዛው ለዛው ሲጀምር ምን አለ? ወንድ ልጅ አይወለድ ብድሩን የማይመልስ ብሎ እዛው ነው የጀመረው። ትክክል ሰምተሻል ማለት ነው። ምን አሉ አሁን እሷን ማለት ነው አንጀቴን ያራሰው በገለበጠሽ ይገባሻል እንዴ ምን ነው የሰማትኛ ነን የምንኖረው አሉ። የምር እንደዚህ መጨረሻ ላይ ደግሞ እኮ እንዲህ አላት፣ ገንዘቡን እከፍላለሁ ስትለው ገንዘብ እኮ ካንቺ አይበልጥም አላት። እንዴ ረብሩ እኮ እናንተ እኮ ዝም ብላችሁ ነው የምትጮው ማለት ነው። በቃ የነሱ ነገር ችላ አድርጎ
እኛ እኮ አልጮህንም፣ ግን አንዳንድ ቦታ የሚለፈልፉት ያስጠላል። ቆይ ብሩኬንና ሃይሚን ጠንቅቆ የማያውቅ ሰው ነው እንደዚህ ሊሳኔ ደግሞ ምን ብቅ ጥልቅት ያልሽ ውጭና ተንፍሹ። እኔ ግን ልንገርሽማ ዋንዴ ልጁ ግን ማለት ነው ብሩኬ ግን ደግሞ እንደዚህ ያለው ደግሞ እንደዚህ ያለው ወይኔ ፈጣሪ ሰሞኑን ልንገራችሁ ብሩኬ ግን እኔ ሳላደንቀው የማላልፈው ነገር ቃሉን ያከበረ ምን አለ ሊሳን ያከብራል። ሊሳን ያውሪ አይደለም ሊሳን ጀምረሽ አታውቁም። ወሬ ነገር እኮ ነው የሚያስቀኝ። ደግሞ እንደዚህ ያለ ደግሞ እንደዚህ ያለች ደግሞ እንደዚህ ያለ እያላችሁ ፈጣሪ ትግስቱን አንቺ ዋንዴ ሆነ የምትለው አንቺ እኔ ልውጣላችሁ። እኔ እኮ ተናድጄ ነው የገባሁት እዚህ ቅንጭላታም ሁላ በቃ ጨዋታ ስለነሱ ተዋቸው። የእነሱ ህይወት የእነሱ ነው። ከምር የእነሱ ነው። አልታረቅም ማርክ እኮ አልታረቅም አለ ቤዚን። ወይኔ ደግሞ አሁን ሌላ ጣጣ ይፈጠራል። እንዳይታረቅ ተው ተስማምተው ነው እነሱ እየሰሩ ያሉት። ወይናት ምንም አይተማም። እነሱ ፋንታታሉ ማንም ዩቲዩብ ላይ ያለ ሰው አይታረቅ። እኛ ምን አገባን? እናንተ ምን ቤት ስሚ ዋንዴ ማለት ዋንዴ ስሚኝማ እውነት ራሱ ማለት ነው እውነት ራሱ ቆርጦ ቢሆን ትኬቱን ራሱ እውነት ቆርጦ ቢሆን እና ቀዶ ቢሆን ለራሱ ትምህርት ይሆንሉ። ጌታ የሆነ ነገር ቾክሎ ማድረግ እንግዲህ ለሱም ትምህርት ይሆናል። እንደው አሪፍ ነው። አሁን እኮ እኔም እኮ ብሬ ማለት ነው እኔ አሁን እዚህ ሮጬ አፌ ምን ልታስቢ ምን ይሄ አንቺ እንደሆነ ሻንጣ አዘጋጅተሻል። ምን ፈለግሽ? ሊሰኒ ማለት ነው። አንቺ ሰካራም ሰውን አታስክሪ በመሀል እየገባሽ አንቺ ደግሞ ብሬ ማለት ነው። አንቺ ብሬ ማለት ነው። ትምህርት ይሆናል ማለት ፈልገሽ ነው ጥያቄ ምን እኔ እኮ ሁሌ ከኔ ጋር ችግር አለብሽ አንቺ ልጅ ማለት ነው። እሺ ነገር ቢሬ ማለት ነው። ግን ልጅ አትፈልግሽ ለሱ ማለት ትምህርት ይሆናል ይቁርጥ ለማለት ፈልገሽ ነው። ቁርጥ ለሱ ትምህርት የምን ትምህርት ነው? እና አይደለም ከሆነ ነው ቀዶ ከሆነ ነው በቃ የሆነ ነገር በችኮላ በተራውሩ ሰማሽ ሰኒ ወይ የምን አልሽኝ? ከዚህ በፊት ሃይሚ ዱባይ ትምጣ እንጂ እንደምንም አርጌ አገኛታለሁ ብለሻል። እንዳትረሹን ያረሳውትም እንድታገኝ እኔም ሰምቻታለሁ። እኔ ሲጀመር ከቤት አልወጣም። እኔ የቤት ሰው ነኝ። ለምንድን ነው የሚወጣው? አሁን ትኬት ከተቆረጠ በኋላ የቤት ሰው ነሽ። ድረስ የውጭ ሰው ነበር። አንድ ቀን ማለት ነው አልወጣም። አንድ ቀን ለካፌ አልወጣም። ሰሚራ ያለች ነገር ኢጃዛ ቤት የሚለው ማለት ጂናዛ ቤት አላለችም። ሰሚራ ጭራሱ ሰኒ ብለሻል። ከዚህ በፊት ኢሳ ተቀርቶ ነው ማንንም አያይም። ከቤት ወጥቼ አላውቅም። እንዴት ነው የሚወጣው? ወይ ቃል ገብተሻል እንዴ? ቃልሽ እንዴት ተፈሽ? ቃሪ አንቺ ውጪ በእናትሽ ምሽከላ ዛሬሽ ቃላ ቃል ማጠፍ ዛሬ። ለማንኛውም እኮ እነሱ የሆነ ነገር ይዘው ታልመጡ ቲክቶክ ሁላ ይቀዘቅዛል። እነሱ ናቸው የሚያሟሙቁት። ያረኔ እዚህ ጋር ዝም ብላችሁ ትጮዋላችሁ። ፈጣሪ ትዕግስቱን ስጠኝ። እኔ ሸቃላ አይደለም ባይዘዌ አንዷ ጨረባተን አንቺ ነሽ አንዷ ጫሂ አንቺ ሸቃላ ካልሆንሽ ከዳማ ነሽ። ችግር የለውም ግን ብለሽኛል። ከዳማ እንደው እኔ ችግር የለም። ይገናኛታል። ኧረ እሷ ከመጣችማ በስና ይገናኛሉ። ቃልሽን አክብሪ። የምን ቃል ነው? አንቺ ደግሞ ብለሻል ከዚህ በፊት። ኧረ እኔ አላልኩትም። አንቺ ምን ነካሽ? እኔ አላልኩትም። የምር እኔ ለምን እንደሆነ ተቃለሽ ችግር ሊሰኒ ማለት ነው። ስትይ ሰምተውሽ ከሆነ የጨረቃ እንትን ተገባሽ እንጂ ተገባሽ ማምለጫ የለሽም እንጂ እኔ አየቲም አልወጣም ነው ማምለጫ የለሽም። እናቴ ስትመጣ እራሱ አልወጣም እኔ ከቤት ማለት ነው። እኔ ከዳማ ነኝ። አንቺ
እኔ ግን ሸቃላ ነኝ። አንቺ ሸቃላ መሆንሽን የማውቃለሁ፣ ግን መውጣት አለብሽ። ሸቃላም አይደለሁም ከዳማም አይደለሁም፣ ሰራተኛ ነኝ። ሰራተኛ ማለት ምን ማለት ነው? ሲገለበት በእንግሊዝ ሁለቱም አይደለሁም፣ ከዳም አይደለሁም፣ ሸቃላ አይደለሁም፣ ሰራተኛ ነኝ። ቃሊ ሸቃላ ነች። ቃሊ ሸቃላ ነች። እኔ ሰራተኛ ነኝ። ዋንዴ ደግሞ በሽካራ ናት። በሽካራ ማን ነች? ዋንዴ በሽካራ ናት። ይቺ ዋንዴ በሽካራ ማለት ብቻ ጨብጫቢ ነች። አጨብጫቢ ነው ግን በነገራችን ላይ ቀኑን የሚወጣው ነገር እኮ አጨብጫቢ ከሌለው አይጣፍጡም። አንቺ ምግብ ጨው ከሌለው ይጣፍጣል? አይጣፍጥም። አጨብጫቢ ከሌለ ከባድ ነው። ዋንዴ ከላከች ብላ ወደ ታች ነው የኮረኮመችሽ። የምር በጣም ያሳዝናል። ትንሽ ቲክቶክ ዩቱበሮች ወይኔ 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 አንቺ የመጣሽው ጣጣ ወይ ፈጣሪ ይሄ በጣም ነው የሚገርመኝ። አዩ አሁን ዛሬ ደግሞ ምን የሚል ኮሜንት አነበብኩ መሰለሽ ማለት ነው። ሊሰኒር እንገራችሁ ስሚ አንቺ ስድቡ ስለበዛብሽ ነው ዛሬ ባጭር ያቆጨሽ ይላሉ። ሚሚ ዛሬ የዛሬ አንቺ ብቻ እንዳትይ ለኔ ችግር የለም፣ ሌላው ችግር የለም።